የጤናና ጤና ነክ መረጃዎችን ያያያዝና አስተዳደር ስርዓት ማጠናከር በጤናው ዘርፍ የሚነሱ ጉድለቶችን በጥናት ላይ ተመስርቶ መፍትሄ ለመስጠት ያግዛል። የመረጃ አያያዝና አጠቃቀም ሳይንስ እድገት እያሳየ በመጣበት በዚህ ጊዜ ትክክለኛ መረጃዎችን በአግባቡና በዘመናዊ ዘዴ በማስተዳደር ለውሳኔ በሚያግዙበት ደረጃ ማዋል አስፈላጊ ነው። መረጃ እንግዲህ ለቅድ ለማቀድ ሊሆን ይችላል፣ ኢንተርቬንሽን ለማድረግ በጤናው ሴክተር የተለያዩ ስራዎችን ለመስራት የመጀመሪያው ነገር መረጃ ማቅረብ፣ ጥራት ያለው መረጃ መሰብሰብ፣ ከዛ ደግሞ መረጃውን አናላይዝ አድርጎ ደግሞ ትርጉም ሊሰጥ በሚችል መልኩ ደግሞ ለውሳኔ ሰጪ አካላት የማቅረብ ስራ ነው እየሰራን ያለነው። የመጀመሪያው ጤናና ጤና ነክ መረጃዎች የት ቦታ ላይ ይገኛሉ፣ የትኛው ተቋም ላይ ምን መረጃ አለ የሚለውን የመለየት ስራ ተሰርቷል። የተለዩ መረጃዎችን ደግሞ ወደ ማዕከሉ በማምጣት የመረጃውን ጥራት በማየት ሪፖዚተሪ ላይ ኦንላይን አክሰስ ለማንኛውም ለሳይንቲፊክ ማህበረሰቡ አክሰስ እንዲሆን ኦንላይን ላይ የማስቀመጥ ስራ ተሰርቷል። ዳታ ኳሊቲውን አክሰስ በማድረግ ማለት ነው። የጤናና ጤና ነክ መረጃዎችን በማሰባሰብ ሂደት ከፍተኛ ትምህርት ተቋማት ትልቅ ሚና እንዳላቸው የሚታወቅ ቢሆንም የሁሉም ተቋማት መረጃዎች በአንድ ማዕከል አለመገኘቱ ብዙ ጉድለቶችን ፈጥሮ ቆይቷል። ማንኛውም የጤና ሕክምና ምን ብለውም የትኛውም የወረርሽኝ ስርዓትንም ለመቋጠርም ቢሆን ለመከላከልም ኢቭን የጤና ስርዓታችን የመከላከል ስርዓታችንን ጭምር ለማጠናከር ራሱ በመረጃ ላይ ተመስርቶ ነው አጠቃላይ ፖሊሲዎች፣ ስትራቴጂዎች የሚቀረጹትና በጣም ትልቅ አቅም ነው እውነት ለመናገር። ከሁለተኛ ከዚህ ከዩኒቨርሲቲዎች ጋር ከፎረሙ ጋር ያው የክልሉ ህብረተሰብ ጤና ኢንስቲትዩት በጣም ተቀናጅተን ነው እየሰራን ያለ ነው። በየዩኒቨርሲቲው የምርምር ተቋማት አላቸው። በየዩኒቨርሲቲ የሚሰሩ በጣም በየአመቱ በርካታ ምርምሮች ይሰራሉ። እነሱ ደግሞ ወደ አንድ ቋት አመጣን ድግግሞሽን አንደኛ ሀብት በዚህ ሀገር በጣም ውስን ሀብት ነው ያለን። ያን ውስን ሀብት ደግሞ በጣም በተመጠነ መንገድ ለመጠቀም ድግግሞሽ እንዳይኖር ለማድረግ ለውሳኔ ለዲሲሽን እንዲያመች በሚያደርግ መንገድ በጣም ትልቅ አቅም አለው። መረጃዎችን በአንድ ማዕከል ማደራጀት የተደራሽነት እድልን ከማስፋቱ በተጨማሪ ጥራት ያለውና የተረጋገጠ መረጃና ጥናት ባለቤት ለመሆን ያግዛል። ከከፍተኛ ትምህርት ተቋማት ጋር አንደኛ እንግዲህ የምርምር ሲሰሩ የሚሰበስቧቸውን መረጃዎች ወደኛ ገቢ እንዲያደርጉ ነገ ሌሎች ተመራማሪዎች በነሱ ርዕስ ላይ መስራት ቢፈልጉ አንደኛ ሪሶርስ ለመቆጠብ ድግግሞሽን ለመቀነስ፣ ሁለተኛ ደግሞ ለሌሎችም እድል ለመፍጠር ፋርዘር አናላይሲስ ቢፈለግ ይሄ መረጃ አለን። ስለዚህ ኮምባይን ተደርጎ ብዙ መረጃዎችን አንድ ላይ አድርጎ ደግሞ የተሻለ ጥራት ያለው ኤቪደንስ ለማውጣት አንድ ከነሱ መረጃ እንሰበስባለን። ሁለተኛ ደግሞ ጥናት አናላይዝ ማድረግ ቢፈልጉ ደግሞ እኛ ጋር ያለውን መረጃ ሼር የማድረግ የመስጠት ስራም እንሰራለን። ካሁን እንግዲህ የተሰበሰበ 374 የሚደርሱ የተለያዩ መረጃዎችን ሰብስበናል። ከነዚህ ውስጥ ደግሞ ወደ 105 የሚደርሱ ደግሞ አጫጭር መግለጫዎች ተሰርተው የዳታ ኳሊቲው አሰስ ተደርጎ ደግሞ ለሳይንቲፊክ ማህበረሰቡ ኦንላይን ተደራሽ አድርገናል ማለት ነው። በሰው ሰራሽ አስተውሎት የቴክኖሎጂ ዘመን መረጃ ማደራጀትና በአግባቡ መጠቀም ልዩ ትኩረት የሚሰጠው እንደመሆኑ እንዲህ አይነት አሰራሮች ተጠናክረው መቀጠላቸው ዘርፈ ብዙ ጠቀሜታን ያስገኛሉ። ዴታ ሳይንስ የምንለው ወይ የመረጃ ሳይንስ በጣም እያደገ ነው የመጣው። አሁን የማሽን ለርኒንግ የሚባል አለ። ይሄ ሰው ሰራሽ አስተውሎት ወደዛ እየተሄደ ነው። ስለዚህ እኛም እንዳቅማችን መፍጠን ይገባናል። ስለዚህ ለጤናው ሴክተር ብቻ ሳይሆን ከጤናው ሴክተር አለፍ ያሉ ጉዳዮችንም ችግሮችን ልንፈታበት የምንችል መረጃዎችን አንድ ላይ ሰብስቦ በቀላሉ ለምርምር በሚያመች ሁኔታ ማደራጃት አንድ ዋናው ነገር ነው።